ሰላም እንደምን አላችሁ ተማሪዎች። በዚህ ሰሚስተር የአፕላይድ ዋን ፍሬሽማን ኮርስ ግልጽ በሆነ መንገድ እና በቀላሉ እንደሚገባችሁ አድርጌ የማቀርብላችሁ እኔ ማህደር ነጋሽ እባላለሁ። እናም እያንዳንዱ ርዕስ ግልጽ አድርጌ ለማቅረብ እሞክራለሁ። ግልጽ የሆኑ ኤግዛምፕሎች እና ኤክስፕላኔሽኖች በመስጠት እሞክራለሁ። መልካም ቆይታ። በዛሬው ትምህርታችን አፕላይድ ማቴማቲክስ ዋን ቻፕተር ዋን ቬክተርስ የሚለውን ርዕስ ነው የምንጀምረው። በዛሬው ክላሳችን የምናያቸው ርዕሶች እነዚህን ይመስላሉ። የመጀመሪያው ርዕስ ኢንትሮዳክሽን ቱ ስካላርስ ኤንድ ቬክተርስ፣ ስካላር እና ቬክተር ምንድን ናቸው? ቬክተርስ ኢን አር2 እና አር3 which means in 2 dimension እና 3 dimension ምን ይመስላሉ የሚለውን፣ ኢኳል ቬክተርስ እና ዜሮ ቬክተርስ ምንድን ናቸው? ሎኬትድ ቬክተር እና ፖዚሽን ቬክተር የምንላቸው ምንድን ናቸው? ፓራለል እና ኮሊኒየር የምንላቸው፣ ፓራለል ደግሞ ኮሊኒየር የምንላቸው ቬክተሮች ምንድን ናቸው? ከዛ በመቀጠል ደግሞ ቬክተር አዲሽን እና ሳብስትራክሽን፣ ኦፕሬሽን ኦን ቬክተርስ የአዲሽን እና ሳብስትራክሽን እናያለን። ከዛ ቬክተርስ ስካላር ማልቲፕሊኬሽን እናያለን ማለት ነው። አንድ ቬክተር በስካላር ሲባዛ ምን ይሆናል፣ ምን አይነት ፕሮፐርቲ ያለው ምናምን የሚለውን እናያለን። ተከታተሉ። እሺ፣ በዚህ ቪዲዮ ስለ ቬክተር እና ቬክተር ኢን ስፔስ ነው የምንማረው። በጣም ኢምፖርታንት ቶፒክ ነው። ቬክተርስ ሁሉም ቦታ ላይ ያሉ፣ ፊዚክስ ላይ ያሉ፣ ኢንጂነሪንግ ላይ ያሉ፣ ኮምፒውተር ግራፊክስ ላይ ያሉ እና ዳታ ሳይንስ ላይም አሉ። ቬክተር የሌለበት ቦታ የለም ኦልሞስት። ሶ ወደ ፎርሙላ ወደ ካልኩሌሽን ከመግባታችን በፊት ቬክተር ምንድን ነው የሚለውን መረዳት አለብን። እንዴት ነው አክት የሚያደርጉት? ምን ላይ ነው የምንጠቀማቸው? በሁለት ዳይሜንሽን እና በሶስት ዳይሜንሽን ምንድን ነው፣ ምን አይነት ቢሄቪየር እና ምን አይነት ፕሮፐርቲ ነው ያላቸው ምናምን የሚለውን ማየት አለብን። መጀመሪያ ወደ ቶፒካችን ውስጥ ዳይቭ ከማድረጋችን በፊት ኢምፖርታንት አይዲያዎች፣ ሁለት ኢምፖርታንት አይዲያዎች አሉ ማወቅ ያለብን። ስካላር እና ቬክተርስ ምንድን ናቸው? ምንድን ነው የሚለያያቸው ነው። ስካላር ምንድን ነው? ስካላር የምንለው it is a quantity that is completely described by its magnitude። ስካላር ማለት it is a quantity ነው። ኳንቲቲ ሆኖ ግን ኮምፕሊትሊ ሙሉ ለሙሉ በማግኒቱድ የሚገለጽ ነው። በማግኒቱድ የሚገለጽ ለምሳሌ በማግኒቱድ ሙሉ ለሙሉ የሚገለጽ ስንል ዳይሬክሽን ምናምን ተጨማሪ ኢንፎርሜሽን አያስፈልገንም። ጀስት ቁጥሩ ራሱ ስለ ኳንቲቲው ስለ ስካላር ኳንቲቲው ሙሉ ኢንፎርሜሽን ይሰጠናል ማለት ነው። ለምሳሌ ቴምፕሬቸር አለ፣ ሌንግዝ አለ፣ ከዛ ደግሞ ስፒድ አለ ማለት ነው። እሺ ቴምፕሬቸር፣ ለምሳሌ ቴምፕሬቸር በቴርሞሜትር እንለካና ለምሳሌ በዲግሪ ሴንቲግሬድ የሚለካ ቴርሞሜትር ተጠቅመን ስንለካ 30 ዲግሪ ሴንቲግሬድ ይመጣልናል። 30 ዲግሪ ሴንቲግሬድ ሙሉ ነው፣ በቃ ኢንፎርሜሽኑ ሙሉ ነው። ተጨማሪ ኤክስፕላኔሽን አያስፈልገውም፣ ተጨማሪ ቁጥር አያስፈልገውም፣ ተጨማሪ ዳይሬክሽን አያስፈልገውም። ጀስት ዲግሪ ሴንቲግሬድ ነው፣ ሙሉ ነው። ሌንግዝም በሜትር መለኪያ ተጠቅመን ስንለካ የምናገኘው ቁጥር በቃ ሙሉ ለሙሉ ያ ቁጥር በማግኒቱድ ብቻ ዲፋይንድ ይሆናል። ተጨማሪ ኢንፎርሜሽን አያስፈልገውም ማለት ነው። ግን ወደ ቬክተር ስንመጣ ቬክተር ማለት ቦዝ ማግኒቱድ እና ዳይሬክሽን የሚያስፈልጋቸው ናቸው። እዚህ ጋር ተመልከቱ። ስካላር ሲሆን ሙሉ ለሙሉ በማግኒቱድ ብቻ ነው የሚገለጸው ብለናል። ቬክተር ሲሆን ግን በማግኒቱድ እና በዳይሬክሽን የምንገልጸው ነው ማለት ነው። ለምሳሌ ቬሎሲቲ አንድን ነገር ቬሎሲቲ ለመለካት የተጓዝበትን ርቀት ለታይሙ ዲቫይድ አድርገን አይደለም የምናገኘው። እሺ ስናገኘው ያ ያገኘነው ቁጥር ብቻ ሙሉ ኢንፎርሜሽን አይደለም። ያ ሰውዬ ተራመደ ለስንት ደቂቃ? ለ5 ደቂቃ ተራመደ። ስንት ሜትር ተራመደ? 5 ሜትር ተራመደ አለን። እሺ 5 ሜትር ለ3 ደቂቃ ተራመደ አለን። ለምሳሌ 5 ሜትር ለ3 ደቂቃ ሲራመድ ግን በየትኛው ዳይሬክሽን የሚል ጥያቄ ይመጣል ማለት ነው። በየትኛው ዳይሬክሽን ነው ለዚህ ያክል እንትን የተጓዘው ወይ ደግሞ በዚህ ያክል ፍጥነት የተጓዘው የሚለውን ጥያቄ ይመጣል። ስለዚህ ቦዝ ቁጥሩ የሚያስፈልገናል፣ ዳይሬክሽኑ የሚያስፈልገናል ማለት ነው። በሌላ ለምሳሌ ፎርስ 5 ኒውተን ፎርስ
አፕላይ ካደረግን የሆነ ነገር ላይ እሱ ነገር ወይ ሙቭ ያደርጋል ወይ ኮምፕረስ ያደርጋል ወይ ይወጠራል ወይ ይንቀሳቀሳል። የሆነ ሙቭመንት አለ ማለት ነው። ያን ሙቭመንት ወደ ምን ዳይሬክሽን ነው? ወደ ግራ ነው፣ ወደ ቀኝ ነው፣ ወደ ኖርዝ ነው፣ ወደ ኢስት ነው ምናምን ብለን ዳይሬክሽን ያስፈልገናል ማለት ነው። በመቀጠል ዲስፕሌስመንት አለ። ለምሳሌ ዲስፕሌስመንትም አንድ ነገር ዲስፕሌስ ካደረግነው ዳይሬክሽን አለው ማለት ነው። ወደ ሆነ ዳይሬክሽን ነው ዲስፕሌስ እናደርገው የምንችለው ማለት ነው። ስለዚህ እዚህ ጋር መርሳት የሌለባችሁ አንድ ኖት ምንድነው? if direction matters then the quantity is vector እንላለን። የዛን ኳንቲቲ ዳይሬክሽን ማተር የሚያደርግ ከሆነ የሚያስፈልግ ከሆነ ሁሌም ያ ቁጥር ምንድነው? ቬክተር ነው። ይሄንን ኢምፖርታንት ነው ለያዙልኝ፣ እስከ በኋላ ይጠቅማቸዋል ማለት ነው። ስለዚህ ማግኒቱድ እና ዳይሬክሽን የሚለውን በደንብ እንትን እያደረጋችሁ እንትን ማለት አለባችሁ፣ ማወቅ አለባችሁ ነው። እሺ በመቀጠል ደግሞ ቬክተርስ ኢን ስፔስ፣ ቬክተር ኢን ስፔስ የሚለው ርዕስ ነው የምንቀጥለው። ቬክተርስ ኢን R2 ኤንድ R3 ይላል። መጀመሪያ ማወቅ ያለባችሁ ቬክተር በዚህ ዲፊኒሽን ይሰጣል። ይሄ በስፔስ ሲሆን ማለት ነው። Rn ማለት እንደ ኖርማል ቁጥር r the power of n ምናምን ማለት ሳይሆን ይሄ ቬክተር n የሚባሉ ኮምፖነንቶች አሉት ማለት ነው። ለምሳሌ ይሄ Rn ከሆነ Rn ከአንድ ቁጥር ጀምሮ 2 3 እያለ እስከ n ድረስ ይሄዳል ማለት ነው። ብዙ ኮምፖነንቶች አሉት ማለት ነው። ስለዚህ ቬክተር ኢን R2 ስንል ይሄ ቬክተር ሁለት ኮምፖነንቶች አሉት ማለት ነው። ሁለት ኮምፖነንቶች አሉት። ይሄ ኮኦርዲኔት ሲስተም ላይ ስናስቀምጠው x እና y ምንድነው y እና x ኮኦርዲኔት ሲስተም ላይ ስናስቀምጠው እንደዚህ አይነት እንትን ይኖረዋል ማለት ነው። ለምሳሌ ቬክተር ኢን R2 በኤክስ ዳይሬክሽን ይህን ያክል u1 ያክል፣ በዋይ ዳይሬክሽን ደግሞ u2 ያክል ይንቀሳቀሳል ማለት ነው። ይሄ ማለት በሌላ አባባል እኮ ኢን ቱ ዳይሜንሽናል ማለት ነው። ቱ ዳይሜንሽናል ማለት ኢን ኤክስ ኤንድ ዋይ አክሲስ የሚገለጽ ነው ማለት ነው። ለምሳሌ ቬክተር እዚህ ጋር እንደዚህ ብሎ ነው ያለው ካልን በኤክስ ዳይሬክሽን ከዚህ እስከዚህ ድረስ ተንቀሳቅሷል። በዋይ ዳይሬክሽን ደግሞ ከዚህ ጀምሮ በኤክስ ከዚህ እስከዚህ ተንቀሳቅሷል ካልን በዋይ ዳይሬክሽን ደግሞ ይሄን ያክል ዋይ ይሄን ያክል ደግሞ ኤክስ ዳይሬክሽን ላይ ሙቭ አድርጓል ማለት ነው። ቼንጅ ቱ ዳይሜንሽን ነው ማለት ነው። ይሄ ነገር ቨርቲካል እና ሆሪዞንታል ኮምፖነንት አለው ማለት ነው። ወደ ኮምፖነንት ስንቀይረው ቬክተር ኢን R3 ሲሆንስ ቬክተር ኢን R3 ሲሆን ይህ ማለት ደግሞ 3 ዳይሜንሽናል ነው ማለት ነው። ከቨርቲካል እና ሆሪዞንታል ሙቭመንት በተጨማሪ ምን አይነት አለ? አፕ ኤንድ ዳውን መንቀሳቀስ የሚችል ሰርድ ዳይሜንሽን አለ ማለት ነው። ስፔስ ላይ ሰርድ ዳይሜንሽን አለ። ይሄ ቬክተር ወደ ቨርቲካሊ ሆሪዞንታሊ እና አፕ ኤንድ ዳውን ደግሞ ሶስተኛ ዳይሜንሽን ላይ ይንቀሳቀሳል ማለት ነው። ይሄ ደግሞ ስሪዲ ሲሆን ነው። አሁን ቱዲ ላይ ይህ ቬክተር ለምሳሌ ዩ የሚባል ቬክተር ከሆነ ሁለት ኮምፖነንቶች አሉት። እነሱ ዩ1 እና ዩ2 እንላቸዋለን። ይህ ቬክተር ደግሞ ኢን ስሪዲ ከሆነ ወይ ደግሞ ኢን R3 ከሆነ ሶስት ኮምፖነንቶች አሉት። ዩ1 ዩ2 እና ዩ3 ብለን እንለያቸዋለን ማለት ነው። እሺ ታይፕስ ኦፍ ቬክተር የመጀመሪያው ዜሮ ቬክተር ነው። ዜሮ ቬክተር ማለት a vector that have all its components to be zero ቬክተር ሆኖ ሁሉ ኮምፖነንቶቹ ዜሮ የሆነ ማለት። ለምሳሌ ይሄ ቬክተር u1 እና u2 የሚባሉ ኮምፖነንቶች ኖሮት u1ም u2ም ዜሮ ከሆኑ ይቀጥላል። u3 ሊኖር ይችላል። ብቻ ሁሉም ኮምፖነንቶች ዜሮ ዜሮ ከሆኑ ይሄ ቬክተር ምን እንለዋለን? ዜሮ ቬክተር እንለዋለን ማለት ነው። ኢኳል ቬክተር ማለት these are two vectors
are said to be equal if they have the same magnitude and the same direction ነው። ኢኳል ቬክተር የሚባሉት ሁለት ቬክተሮች ሆነው ለምሳሌ u እና v ሆነው u1 እና u2 v1 እና v2 የሚባል ኮምፖነንት ያላቸው ሁለት ቬክተሮች ኢኳል ቬክተር ለመባል the same magnitude እና ዳይሬክሽን ሲኖራቸው ነው ማለት ነው። ለምሳሌ ይህ ማለት በሌላ አባባል u1 equals to v1 u2 equals to v2 ማለት ነው። u1 ከv1 ጋር ኢኳል ነው፣ u2 ደግሞ ከv2 ጋር ምንድነው ኢኳል ነው። እነዚህ ተመሳሳይ ሌንግዝ እና ተመሳሳይ ዳይሬክሽን ሲኖራቸው ነው። እዚህ ላይ ሎኬሽናቸው ማተር አያደርግም። ማተር ምን የሚያደርገው ምንድነው ሎኬሽን እንትን ሌንግዛቸውና ወይ ደግሞ ማግኒቱዳቸውና ዳይሬክሽናቸው ብቻ ነው ማተር የሚያደርገው እዚህ ላይ። so if the components are equal then the vectors are equal እንላለን ማለት ነው። እሺ በመቀጠል ሎኬትድ ቬክተርስ ኤንድ ፖዚሽን ቬክተርስ ነው የምንማረው። ሎኬትድ ቬክተር ወይ ደግሞ በሌላ አጠራር ዳይሬክትድ ቬክተር ማለት located vector is a vector that starts at a point and ends at another ነው። ከአንድ ፖይንት ተነስቶ ሌላ ፖይንት ላይ የሚያልቅ ቬክተር ምንድነው አለን? ሎኬትድ ቬክተር እንላለን። ለምሳሌ if a vector starts at point A ለምሳሌ ከፖይንት A ቢጀምር እንደዚህ A የሚባል ፖይንት ጀምሮ B የሚባል ፖይንት ላይ የሚያልቅ ከሆነ ይሄ ቬክተር ምን እንለዋለን? ሎኬትድ ቬክተር ወይ ደግሞ ዳይሬክትድ ቬክተር AB እንለዋለን ማለት ነው። ይሄ ቬክተር ምንድነው? ከሆነ ፖይንት ተነስቶ ሌላ ፖይንት ላይ የሚያልቅ አይነት ቬክተር ነው ማለት ነው። ስለ ሎኬትድ ይሄንን ካልን በመቀጠል የሚመጣው ፖዚሽን ቬክተር ነው። ይህ ስፔሻል ኬዝ ኦፍ ቬክተር ሆኖ it is a kind of vector where the vector starts from the origin። ይሄ ነገር the vector ከምንድነው ስታርት የሚያደርገው? ከኦሪጂን ነው ስታርት የሚያደርገው። ከኦሪጂን ጀምሮ የት ያልቃል? የሆነ a የሚባል እንትን ላይ ያልቃል ማለት ነው። ወይ ደግሞ p የሚባል ፖይንት ላይ ያልቃል። ለምሳሌ ይህ ኮኦርዲኔት ሲስተማችን ከሆነ ከፖይንት o ተነስቶ a ድረስ የሚሄድ ቬክተር ምን እንለዋለን? ፖዚሽን ቬክተር እንለዋለን ማለት ነው። ይሄ ምንድነው የሚነግረን? የአንድን ፖይንት ፖዚሽን in space relative to the origin ይነግረናል ማለት ነው። የአንድን ስፔስ ፖዚሽን ከኦሪጂን ጋር ኮኔክት በማለት ሪሌት በማድረግ ይነግረናል ማለት ነው። ሶ ፖይንት ቱ ኦሪጂን፣ ይሄ ደግሞ ሌላ ስሙ ፖይንት ቱ ኦሪጂን ተብሎ ይጠራል ማለት ነው ፖዚሽን ቬክተር። በመቀጠል የምናየው ምንድነው? ፓራለል ወይ ደግሞ ኮሊኒያር ቬክተርስ ናቸው። ፓራለል ወይ ደግሞ ኮሊኒያር ቬክተር ማለት ቱ ናን ዜሮ ቬክተር፣ ሁለት ናን ዜሮ ያልሆኑ ቬክተሮች ዜሮ ያልሆኑ ቬክተሮች are said to be parallel or collinear if one vector is scalar multiple of the other ማለት ነው። አንዱ የአንዱ ስካላር ማልቲፕል ከሆነ ምን እንለዋለን? ያን ቬክተር ፓራለል ወይ ደግሞ ኮሊኒያር እንለዋለን ማለት ነው። ለምሳሌ ቬክተር u equals to c times ቬክተር v ከሆነ እና u አንድ ቬክተር ከሆነ v ደግሞ ሌላ ቬክተር ከሆነ c ደግሞ ኮንስታንት ነምበር ከሆነ u equals to cv is a parallel u equals to cv parallel ደግሞ ኮሊኒያር ቬክተር ናቸው ማለት ነው። cv የቬክተር v ምንድነው? ስካላር ማልቲፕሉ ነው ማለት ነው። ለምሳሌ ይሄ ስካላር ነምበር c ፖዚቲቭ ሊሆን ይችላል፣ ወይ ደግሞ ይሄ ስካላር ነምበር c ኔጌቲቭ ሊሆን ይችላል።
ፖዚቲቭ ሲሆን የሚያመለክተን ነገር ምንድነው? ሁለቱም ቬክተሮች u እና v in the same direction ናቸው ነው። ሴም ዳይሬክሽን አላቸው ነው የሚገልጽልን። ሲ ኔጌቲቭ ሲሆን ደግሞ ኦፖዚት ዳይሬክሽን ናቸው። ግን ስቲል ምንድናቸው? ፓራሌል ናቸው ነው። ፓራሌል ሆኖ የተለያየ ዳይሬክሽን ሲኖራቸው ኔጌቲቭ ይሆናል። ሲ ኔጌቲቭ ዳይሬክሽን ነው የሚያሳየን ማለት ነው። ኤግዛምፕል የመስጠት ያክል ለምሳሌ አንድ ዩ የሚባል ቬክተር 2 እና 4 ኮምፖነንቶች ቢኖሩት ቪ ደግሞ 1 እና 2 የተባሉ ኮምፖነንቶች ቢኖሩት የዚህን ቬክተር የቬክተር ዩ ቬክተር ቪ ስካላር ማልቲፕሉ ነው ካልን which means በሲ የሚባል እንትን መባዛት አለበት ማለት ነው። ሲ የሚባል ኮንስታንት መባዛት አለበት። አሁን እዚህ ጋር ባይናችን ላይ እንደምናየው 2 እና 4 ኮምፖነንት ያለው 2 ሲባዛ 1 እና 2 የሆነ እንትን ነው ማለት ነው። ለቱም 2 ሲባዛ 1 2 ነው። 2 ሲባዛ 2 4 ነው። ይሄ ስካላር ማልቲፕል ኦፍ ዘ አዘር ዘ ዋን ኢዝ ስካላር ማልቲፕል ኦፍ ዘ አዘር ነው። እዚህ ጋር እንደምናየው ሲ ፖዚቲቭ ነው ማለት which means they are in the same direction ነው ማለት ነው ማለት። እሺ ኮሊኒየር ቬክተር ሲን ካልን እዚህ ጋር መያዝ ያለባችሁ ኖት አለ። ቁልፍ የሆነ ነገር አለ። ይሄ ምንድነው? ዜሮ ቬክተር is parallel to every vector in space። ዜሮ ቬክተር ለሁሉም ቬክተሮች ምንድነው? ፓራሌል ነው። ይህንን በኮመንሰስ ማወቅ ያለባችሁ ነገር ነው። ምክንያቱም ምንም ቁጥር በዜሮ በዜሮ ከተባዛ ዜሮ ስለሚሆን ማለት ነው። ስለዚህ ለሁሉም ቬክተር ፓራሌል ነው ብላችሁ መያዝ አለባችሁ ማለት ነው። እሺ በመቀጠል ቬክተር አዲሽን እናያለን። ቬክተር አዲሽን ይህ በጣም ሲምፕል ቶፒክ ነው። እንደ ኢንትሮዳክሽን ቱ ቬክተርም ስለሆነ ቬክተር ማለት ከዚህ በኋላ የሰፋ ነው የሚመጣው። ስለዚህ እንደ ኢንትሮዳክሽን እና እንደ ቤዝ ኖሌጅ ስለሆነ ተጠንቀቃችሁ ይሄን ነገር ከገባችሁ በኋላ ለሚመጡ ከበድ ያሉ ነገሮች በቀላሉ ይገባችኋል። ስለዚህ እዚህ ጋር በትኩረት ተከታተሉ። እሺ ነው ቬክተር አዲሽን እና ሳብትራክሽን እናያለን። በጣም ሲምፕል ነው ሳብትራክሽን። let's say we have vector u with u1 and u2 and vector v with v1 and v2 ለዚህ ካልን u plus v ማለት ቀጥታ ወስዶ ኮምፖነንቶችን መደመር ነው ማለት ነው። ስለዚህ u1 plus v1 እና u2 and v2 ማለት ነው። ሰብስትራክሽን ሲሆንስ u minus v ማለት ኮምፖነንቶች መቀነስ ነው። u1 minus v1 u2 minus v2 ማለት ነው። ይህ በጣም ሲምፕል ነገር ነው። ኤግዛምፕል ለመስጠት ያክል 1 እና 2 ከሆነ ለምሳሌ u ሲደመር 3 እና -1 የሆነ ኮምፖነንት ካለው v ደግሞ ይህ ማለት 1 ሲደመር 3 ማለት ነው። 1 + 3 እና 2 + -1 ማለት አይደል? which means ስንት ይመጣል? 4 እና 1 ይመጣል ማለት ነው። 1 + 3 4 ነው። 2 ሲቀነስ 1 ደግሞ 1 ነው ማለት ነው። ይህ በጣም ሲምፕል ነገር ነው። ብዙ እንትን የሚከብድ ነገር የለውም። እሺ በመቀጠል የምናየው ርዕስ ስካላር ማልቲፕሊኬሽን ነው። ስካላር ማልቲፕሊኬሽን ማለት አንድ ቬክተር በአንድ ስካላር ሲባዛ ማለት ነው። ሲምፕሊ አንድ ቬክተር u ቢኖረን ይህ ቬክተር u1 እና u2 የሚባሉ ኮምፖነንቶች ቢኖሩት ይሄን በc የሚባል ኮንስታንት ማባዛት ነው። ቬክተርን በኮንስታንት ቬክተርን በምን ማባዛት? ቬክተርን ታይምስ ስካላር ማለት ነው። በስካላር ማባዛት ማለት ነው። በጣም ሲምፕል ነው። ይሄ እንትን በጣም ሲምፕል ነው። ኤግዛምፕል ይሄ u በc ስናባዛው c ታይምስ u ማለት
ምንድነው የሚሆነው? ይሄ ሲ ለሁለቱም ኔክስት ኤክስፓንድ የምናደርገው ሲ ታይምስ ዩ1 ኢዝ ሲ1 ሲ ታይምስ ዩ2 ኢዝ ሲ2 ማለት ነው። ለምሳሌ ሲ 2 ቢሆን ዩ ደግሞ 1 እና ኔጌቲቭ 3 ቢኖረን 2 ሲባዛ በ1 ምንድነው 2 2 ሲባዛ በኔጌቲቭ 3 ስንት ነው? ኔጌቲቭ 6 ማለት ነው። ስካላር ማልቲፕሊኬሽን ይሄን ያክል በጣም ቀላል ነው። ስካላር ማልቲፕሊኬሽን ምን አይነት ፕሮፐርቲ አለው፣ ምን አይነት ባህሪ ያለው የሚለውን ለማሳየት ስካላር ማልቲፕሊኬሽን ምንድነው የሚያደርገው? የአንድን ቬክተር ሌንግዝ እና ሌንግዝ ሊቀይር ይችላል። ቼንጅስ ሌንግዝ ኦፍ ዋን ቬክተር ኦር ምንድነው የሚቀይረው? ሌላ ነገር ምንድነው የሚቀይረው? ቼንጅ ኢትስ ዳይሬክሽን ማለት ነው። ሌንግዝ እንዴት ነው የሚቀየረው? ኦብቪየስሊ 2 ሲባዛ በ1 ነበር። 2 ሲባዛ በ1 2 ሆነ which means ከ1 ወደ 2 ያክል ሌንግዙ ተለቀ። በኤክስ ዳይሬክሽን ነው። 2 ታይምስ ኔጌቲቭ 6 ከኔጌቲቭ 3 ወደ ኔጌቲቭ 6 ያክል ቁመቱ ጨመረ ነው። ዳይሬክሽንስ እንዴት ነው የሚቀይረው ለሚለው ግን ለማሳየት ይሄ ኮንስታንት ናምበር ኔጌቲቭን ፖዚቲቭ ሊሆን ይችላል። ፖዚቲቭ በሚሆንበት ጊዜ ዳይሬክሽኑን አይቀይረውም፣ ግን ኔጌቲቭ በሚሆንበት ጊዜ ዳይሬክሽኑን ፍሊፕ እንዲሆን ያደርገዋል ማለት ነው። ለምሳሌ ቢኖረን ቬክተር ዩ ቢኖረን 1 እና 4 ኮምፖነንት ያለው ቬክተር ቢኖረን ይሄ ሲ ኔጌቲቭ 2 ቢሆንና በኔጌቲቭ 2 ብናባዛ ምን ነው? ኔጌቲቭ 2 ሲባዛ በ1 ኔጌቲቭ 2 ኔጌቲቭ 2 ሲባዛ በ4 8። ይሄ ቬክተር ዳይሬክሽኑ ወደዚህ ከነበረ ምን ሆነ? ወደዚህ ፍሊፕ አደረጋል። ባጭሩ ዳይሬክሽን የሚቀየረው መች ነው? የምናባዛበት ኮንስታንት ኔጌቲቭ ሲሆን ነው ማለት ነው። ወይ ደግሞ ቬክተራችን ኔጌቲቭ ኖሮ በኔጌቲቭ ፋይል ኔጌቲቭ እና ወደ ፖዚቲቭ ሽፍት ያደርጋል ማለት ነው። ስለዚህ ይህንን ማይንድ አድርጉት እና የዛሬ ቪዲዮአችን ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ በእነዚህ አዳዲስ ርዕሶች እስክንገናኝ ድረስ ሰላም ቆይልኝ። ማህደር ነበርኩ። ቻው።